አብይን ሚስቱንም ልጁንም እህቱንም እናቱንም አክስት ካለው አክስቱንም አምጣቸው ልብዳልህ በለው። ከአብይ ካፉ ላይ ካልሸናውበት እኔ እውነትም ወንድ አይደለሁ ሴት ነኝ ማለት ነው። ቀበቶ ታጥቄም አልሄድም። ትልቋን ሀገር ትንሽ ሰው እየመራት ነው የምልህ። በብልጭልጭ ነገር እያታለለ ነው። ለምን አባ ነው 100 ጊዜ ተሸውደህ ሌላ 100 ጊዜ ለመሸወድ የምትሞክር? ንቃ እያልኩ ነው። አብይ ለዚች ሀገር አንዲት አዲስ ነገር እንኳን አልፈጠረም። ድሮ አያቶቻችን ቅድመ አያቶቻችን እነዛ ጀግኖች የጀመሩትን ነው እያብለጨለጨ ህዝቡን የሚያታልል አገሪቱን ወደማትወጣው ውጥንቅጥ ውስጥ ይዟት ገብቷል። ስለዚህ እንፋለመዋለን። ንቃ ተፋለም እያልኩ ነው። አገርን አድን እያልኩ ነው። እኛ ጀምረናል። በድብቅ አዲስ አበባ ውስጥ ቁጭ ብለን በህቡ ተደራጅተን በተለያየ መንገድ እየተፋለም ነው። አንተም የኛን ፈለግ ተከተል እያልኩ ነው። ንቃ። አብይን መፋለም አለብን፣ ማውረድ አለብን። ከስልጣን መውረድ አለበት። አይችልም 100%። በቃ ይህን አምነህ ተቀበል። ፋክት ነው የምነግርህ። መቼም ቢሆን ኦሮሞ ኢትዮጵያን ሊገዛት አይችልም፣ ሊያስተዳድር አይችልም። ምክንያቱም አይችሉም። እነሱ የማስተዳደር አቅም የላቸውም። ሰጠን አየናቸው።